የሰብስክራይብ ሚስጥር ልንገራችሁ። እኔ ጋር አንድ ሚስጥር አለ እና እሱን ላካፍላችሁ እፈልጋለሁ። ቪዲዮውን እስከ መጨረሻው በማየት ተባበሩኝ። ሚስጥሩ ምን እንደሆነ እዚህ ቪዲዮ ላይ እገልጻለሁ። እስከ መጨረሻው እዩት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደምን ከርማችኋል? ሰንብታችኋል? በእኔ ጋር ሁሉ ሰላም፣ ሁሉ አሪፍ። እንግዲህ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ እላለሁ በድጋሚ እና ዛሬ እንግዲህ የመጣሁበት ምክንያት ምንድን ነው? ምስጋና ነው። ምስጋና እንግዲህ 2 ወር ባልሞላ ውስጥ 3000 ሰብስክራይብ ደርሻለሁ እና በጣም ደስ ብሎኛል። እውነት ለመናገር ማለት በአንድ ሺህ ለመምጣት አሰብኩኝና ቆይ እስኪ ለማንኛውም እንድረጋጋ ብዬ ነበረና ከዛ 2000 ስገባ ልመጣ ነበረ። ቆይ እስኪ ምናልባት ከዚህም በላይ እንትን ሊል ይችላል ብዬ ከዛ 2 ወር ባልሞላ ውስጥ 3000 ሰብስክራይብ። ያው ቀላል ነገር አይደለም እውነት ለመናገር 50 ለመግባት እንኳን ምን ያህል ድክመት እንዳለው መቼም ያው በቪዲዮም ገብቻለሁ። የአሁኑ ግን የእውነት ለመናገር በጣም ነው የሚገርመው። 2 ወር ባልሞላ ውስጥ አንድ ሰው በምንም ቦታ ላይ ታዋቂ ያልሆነች ሰው በቲክቶክም በምንም ማንም ሰው አያውቀኝም፣ ግን በላይ ብቻ እና በዩቱብ ወጥቼ እንደዚህ 3000 ሰብስክራይብ መድረሴ በራሱ ትልቅ ነገር ነው እውነት ለመናገር ያለማጋነን። ያው ይሄም ደግሞ በእናንተ ድጋፍ እና በእናንተ ጥረት ነው። ከጎኔ ስለነበራችሁ ስለምታበረታቱኝ ይሄ እንደዚህ ነው ሳትሉ ከጎኔ የሆናችሁ ስትደግፉ ለነበራችሁ ውድ ቤተሰቦቼ ምስጋና ከፍ ያለ ነው የሚሆነው። በጣም አመሰግናለሁ በድጋሚ ሁላችሁንም። እውነት ብዙ ነገር ከጎኔ የሆናችሁ ስታግዙኝ ነበረ። ይሄን ዩቲዩብ እንኳን ለመክፈት ሳስብ ስንት ወርና ስንት ቀን እንዳሰብኩኝ እኔ ብቻ ነው የማውቀውና ብቻዬን እችላለሁ አልችልም። ዩቲዩብ ላይ ወጥቼ ተቀባይነት ባይኖረኝስ፣ ዩቲዩብ እንዴ በቃ አይደለም ሰውስ ባይቀበለኝስ የሚል ነበረኝ ፍራቻዬ ምናምን ማለት ነው። ከዛ ግን አንዳንድ ሰዎች ከጎኔ ነበሩና አይዞሽ በርቺ እና ይሄን ነገር ትወጫዋለሽ እያሉ ያው እንድወጣውና ደግሞ እንድጀምረው የሚገፋፉ ሰዎች አሉ። እንዲሁም ደግሞ ኧረ ተይ ይቅርብሽ፣ ይሄ ነገር አያዋጣሽም፣ ይሄ ነገር እንዴት አትፈሪም ወይ ምናምን፣ ቪዲዮ ስትቀርጭስ እንዴት ነው? ያው ቪዲዮ ሁሌም ቪዲዮ ላይ ብንወጣም እንኳን ይሄ ሰው ፊት እንደሚደርስ እያወቅሽ እንዴት እንደዚህ ብቻ አላውቅም ምናምን እያሉ የሚያስፈራሩኝ ነበረ። ያው ከግል ፍራቻቸውም ነው፣ ግን እኔም በራሴ ፈርቻለሁ። ግለሰቦች ፍራቻዬን አውጥቼ አልተናገርኩኝም። ግን የኔ ፍራቻ የነበረው ምንድን ነው? ይሄ ወጥቼ እንትን ማለቱ ምናምን አይደለም፣ አይዲያ ወይም የሆነ ነገር መፍጠሩ ምናምን አይደለም የሚያስፈራኝ የነበረው ምንድነው? ተቀባይነት አይኖረኝ እንደ ሰው። ከዛ ራሴ ምን እለዋለሁ? ለምንድን ነው ተቀባይነት የማይኖረኝ? ሁሉ ሰው ከአንድ አይደለም ወይ የጀመረው እላለሁ። ግዴታ ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ምናምን መታወቅ አለብኝ እንዴት ነበርና በዛ ምክንያት በቃ ራሴን ገፋፋሁት። በጣም ገፋፋሁት። በቃ ወሬ ሁሉ ስለ ዩቲዩብ ብቻ ነበረ የማወራው፣ ወሬ ጓደኛ እስከሚሸለቸው ድረስ፣ ቤተሰብ ጓደኛ እስኪሸለቸው ድረስ ማለት ነው። እና በቃ ወሬ ሁሉ ስንት ወር ድረስ በቃ ወሬ ሁሉ ዩቲዩብ በቃ እና ደግሞ በቃ ዩቲዩብ ክፈቱ የሚል በቃ ዩቲዩብ ላይ ሳይ አለች ቤት የምትባል እና እሷን በቃ በጣም ነው የምከታተላት። ዩቲዩብ ክፈቱ በቃ ምን አባቱ ሰው ሀገር ሆናችሁ ምናምን እያለች ስትለኝ አሁን 1 ሰብስክራይብ ተሞልቶ 4000 ሰዓት ተሞልቶ እንዴት ነው ገንዘብ የሚገኘው? ይሄንን ማሰብ ጀመርኩኝ። ከዛ ያው ከፈትኩኝ። ግን በቃ 50 ሰብስክራይብ ገብቼ ላይቭ እስከምገባ ድረስ በጣም ቸኮልኩኝ። በጣም ለምን በላይቭ ሰዓት እንደሚገኝ እና በላይቭ ሰብስክራይብ፣ በነገራችን ላይ በላይቭ ሰብስክራይብ እንደሚገኝ አላውቅም ነበረ። እኔ ሰዓት ነበረ በቃ ጉጉቴ በላይቭ ሰዓት፣ ግን በይበልጥ የሚገኘው ሰብስክራይብ ይኖራል። ከዛ በወር ውስጥ 1000 ሰብስክራይብ ሞላ በወር ውስጥ
ከዛ በቃ አለሚንሽማ የለም ሄደች እያልኩኝ ከዛ ወር ባልሞላ ውስጥ ደግሞ 2000 አመጣሁት። በነገራችን ላይ ወር በወሬ ነው 1000 ሰብስክራይብ የደፈንኩት። በወሬ ልክ በተከፈተ በወሩ ላይቭ የጀመርኩት ደግሞ መቼ ነው? 80 ምናምን በቃ 8 ቀን 15 ቀን 50 ሰብስክራይብ ለመሙላት እንደዛ ፈጅቶብኛል። እንግዲህ አስቡት። ግን በጣም በቃ ዩቲዩብ ደግሞ በቃ ፍጥንጥን ሰርች ሲያደርጉት ማስታወቂያ ምን በቃ እንትን ይላል እንጂ ከዛ በቃ ጠንክሬ መስራት አለብኝ። ያ ምንድን ነው ያደረኩት? ቀጥታ ላይ መግባት ጀመርኩኝ። ማታ ማታ እገባለሁ፣ ማታ ሌሊት እገባለሁ እና በዛው ዩቲዩብ ሰብስክራይብ እየቀጠለ እንጂ 10 11 በቀን ላይቭ መጨመር ጀመረ። እንዴ ዛሬ ላይቭ እንደዚህ ሰብስክራይብ ይጨምራል። ከዛ ምን አደረኩኝ? ሁለቴ መግባት ጀመርኩኝ። ሁለቴ ስገባ ደግሞ በቃ በለጠ፣ ሰብስክራይቡ ሄደ። እንደዚህ መሆኑን ባቅማ መቼ እስካሁንስ እንደዚህ በፍራቻ አዋጥ ነበረ ብዬ ከዛ በአንድ ወር ውስጥ 1000 ሰብስክራይብ ሞላ። ከዛ ደግሞ በ15 ቀን ውስጥ 1000 ሰብስክራይብ፣ ከዛ 15 ቀን ባልሞላ ውስጥ ደግሞ 1000 ሰብስክራይብ። ይሄ ነገርማ በቃ ለካ እኛ ሰዎች እንዳሰብነው አይደለም። እንደ ሀሳባችን ያኔ ሀሳብ የሚሆንብን ነገር አለ አይደለም። የኔ ሀሳብ ቢያንስ በቃ ሰዓቱን ቢያንስ ሰብስክራይቡ አብሮ የሚሞላ ነው መሰለኝ ስላችሁ። እንደዚህ ሰብስክራይቡ ፈጥኖ ይሄዳል ብዬ አስቤ አላውቅም። በቃ አውቆ የሚሄድ አለ አይደለም ሂድት የሚል ምናምን አይነት ነገር የመሰለኝ። ከዛ ምን ሆነ ለካ ላይቡ ለሰዓቱ ለእንትኑም አሪፍ ነው፣ ለሰብስክራይቡ ይበልጥ ለሰብስክራይብ አሪፍ ነው። ግን ያው ዋናው ሰብስክራይብ 1000 ከሞላ በኋላ ዋናው ሰዓት ነው አይደል? ሰዓት ራሱ አሪፍ ነው። በቃ ሰው ካላችሁ አብዙ እና በቃ ሰው ራሱ በቃ ተቀባይነት አገኘ። በእውነት በጣም ደስ የሚለው ሰው በቃ በፈጣሪ ስም ምን ልበላችሁ እንዴ አቀባበላቸው ምናምን በቃ አያውቁኝም፣ ግን በቃ አለም ምናምን ሲሉኝ በቃ እኔ እንደ ቤተሰብ ምናምን በቃ የሚሰማኝ ሁለቴ ነበር የምገባው ላይ ቀንና ማታ። ከዛ ማታ ቆምኩኝ፣ ስራ ቢዚ ነኝ፣ አይመችም። ያው ያረቤት ታውቃላችሁ፣ አሁን ትምህርት ስለተዘጋ ደግሞ ሌሊት ነው የሚተኙት ይሄኔ ማለት ነው። እና ቀን ነው የምነሳው። ቀን አንዴ ሆነ በላይ በምገባው አንዴ ስገባ ያው ቅር ይለኛል። ማታ 12 ሰዓት ሲል 6 ሰዓት ሌሊት ቅር ይለኝና ቃል ገባም ዞሮ ስራ ላይ ቢዚ ስለመሆን እንደዛ አረግና ቆያለሁ። ከዛ በቃ እንደዛ ሲሆን ለካ ሚስጥሩ ላይቭ ነው አልኩኝ። አንዳንድ ሰዎች እየሄዱ ኮሜንት ላይ ደምሩኝ ምናምን ይላሉ። ግን ዋናው ነገር እኮ ሰብስክራይብ የሚመስላቸው ሰዎች አሉ። ግን ዋናው ነገር ሰብስክራይብ በጣም ቀላል ነው። በጣም በቃ በሰራችሁበት ልክ ይሄዳል። አብሮ ነው የሚሄደው። በአብሮ በጣም ይጓዛል። እና ደግሞ በቃ ፈጣሪ የተመሰገነ ይሁን። እውነት ለመናገር በቃ አንዳንድ ጊዜ በሰዎች ተቀባይነት፣ በሰዎች ተወዳጅነት ስታተርፉ በጣም ደስ የሚለው አይደለም። ስለዛ እኔም በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ከምታስቡት በላይ ያስደስታችሁኛል። ፈጣሪ መድኃኒዓለም ሁላችሁንም እንግዲህ ያስደስታችሁ እላለሁ። የጀመራችሁትም ተስፋ አትቁረጡ። ሰዓቱ በእርግጥ ያው ከባድ ነው፣ ለቶሎ አይሞላም። ግን የሰው ልጅ ሳይለፋ ገንዘብ አያገኝም አይደለም። ግዴታ ገንዘብ ለማግኘት መልፋት አለብን፣ ወይም ደግሞ ሰዎችን ለማስተማር መልፋት አለብን። እና ብዙ ነገር ካልተለፋ የሚገኝ ነገር ስለሌለ ያው መልፋት ነው ግዴታችን። ስለዛ የጀመራችሁ ሰዎች ተስፋ አትቁረጡ። ላይቭ እየገባችሁ ሰብስክራይባችሁ ሙሉ ሰው ቤት እየሄዳችሁ ከመለመን ራሳችሁ ቤት ላይቭ ቢያንስ ለ1 ሰዓት ብትቀመጡ በቂ ነው። ሰው ቤት እየሄዳችሁ የምትጽፉትን ላይቭ ቤታችሁ 5-6 ሰው ብታገኙ አዳዲስ ሰው በቃ ቴንሽን የሚስብ ነገር አለመኮሳተር። እሺ። እና በቃ የሰው ልጅ ምንድን ነው የሚባለው? ከፊቱ
ፊቱ ይባላል አይደል? ፊታችሁን ፈገግ አድርጋችሁ ልክ ይሄ እንደ ማህበራዊ ሚዲያ ማለት ነው። ማህበራዊ ኑሮ እና ማህበራዊ ሚዲያ ምንም ልዩነት የለውም እና ሰው የቤታችሁን አመል እዛው በጓዳ ትውት አድርጋችሁ ጉስትርናችሁን ስሬት ነገራችሁን ማንኛውም ነገር ትውት አድርጋችሁ ላይ ትወጣላችሁ። መቀለድ መጫወት የሰው ልጅ ኑሮ መሮታል አይደለ? በዚህ ሰዓት ግዴታ መቀለድ አለበት በሚሏችሁ ነገሮች መናደድ የለባችሁም። በእናንተ አካላዊ ነገር ላይ የሆነ የሚያወጡት ሌጡ ነገር ምናምን ይኖራል። በዛ መናደድ የለባችሁም። እንዲያውም እንዲቀልዱ ሞር መገፋፋት። ከዚያ እነሱ ራሳቸው መልስ ብለው አፍረው ከእናንተ ጋር የሆነ የራሳቸውን ስምምነት መግባቢያ ይጠይቃሉ ማለት ነው። ስለዛ ራሳችሁን ስሬስ አታድርጉ። ቤታችሁ ያለውን ነገር ትተዋላችሁና በቃ ሚስጥሩ ላይቭ ነው። አይላቢው ላይቭ እና በጣም ደስ የሚለው እውነት ለመናገር ያው ቪዲዮ ከዚህም በኋላ ለቃለሁ። በላይ ብቻ አናቆምም እና አዳዲስ ነገሮችን እንፈጥራለን። ግን እንደዚሁ ይልመድባችሁ። አሁንም በድጋሚ ያው ደስ ይላል። እንግዲህ ፈጣሪ መጨረሻችንን ያሳምርልን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። በተረፈ እንግዲህ ያለውን ነገር ደግሞ ሞኒ ሲሆን ሰዓቴ ሲሞላልኝ ደግሞ መጥቼ እነግራችኋለሁ። እዚያ ያደርሰን ፈጣሪ። ያው ሁላችሁንም ሰላም ሁኑልኝ እላለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አሁንም በድጋሚ እንዳትርሱ። ሰላም ለሀገራችን። ባይ ባይ።